ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ አማን። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ቪዲዮዎቻችን ላይክ፣ ሼር እንድታደርጉልን እንጠይቃለን። ወደ ተዘጋጁ ቪዲዮዎች እናልፋለን። በዛሬ ቆይታችን የኮሜዲያን እሸቱ መለሰ ከጎኔ ናችሁ ወይ ያለበትን ቪዲዮ ማለትም ባጋጠመው ኪሳራ እንዴት ሀፕ እንዳደረገና ያለበት ሁኔታ የሰው ምላሽ ምን ይመስላል የሚለውን እናያለን። ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። እንዲሁም በአርቲስት ገነት ንጋቱና በቲክቶክ ቃል ባባ የተፈጠረው ከረር ያለ ጸብ መንስኤው ምንድን ነው? ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት በቤት ሰራተኛው የተዘረፈው ታዋቂ ቲክቶከርና ዩቲዩበር ለጥንቃቄ የሆነ እሱም እናቀርባለን። ካሽ ነበረ፣ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። ሁሉም የራሱ ህይወት አለው። ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት እቺን ቪዲዮ እስከ መጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮሜንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይሄን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። እንደሰማችሁት እንግዲህ ኮሜዲያን እሸቱ ባጋጠመው ኪሳራ በድርጅቱ ሲሰሩ ከነበሩ ሰራተኞች 31 ያሉትን ለማባረር ልገደል ነው እያለ ነው። በጣም የሚገርም ነው፣ የሚያሳዝን ነው። እርግጥ እንግዲህ በዚህ ደረጃ እያደገ የነበረ ድርጅት ምናልባትም ለኢትዮጵያ በጣም ፈርቀዳጅ ከሚባሉ በሶሻል ሚዲያ በዚህ ነው በዲጂታል ማርኬቱ በዲጂታል ሚዲያ ትልቅ ስራ ከሰራ ሰዎች እንግዲህ እንጥራ ቢባል ያው እሸቱ አይደለም ዶንኪቲዩብ ነው። በትልልቅ ስራዎች በተለይ ደግሞ በሚሰራቸው በጎ ስራዎች ሁላችንም እናውቀዋለን። ነገር ግን በዚህ ደረጃ እንዴት እስከ መክሰር እስከ ድርጅት እስከ መዘጋት ድረስ እንዴት ደረሰ? ብዙዎች በፖዚቲቭ ገሚሱ ደግሞ በወቀሳ ብዙ የራሳቸው ሀሳብ እየሰጡ ይገኛሉ። ይህንን ካቀረበ በኋላ ከጎናችን ናቸው ወይ ብሎ ላይቭ መቀመጥ ከጀመረ በኋላ እሸቱ ባገኘው ምላሽ ደስተኛ የሆነ አይመስልም። ስለዚህ ብዙ ሰው ወድቅ ያለው ስትለው ያው እንግዲህ እንደምታውቁት ነው። ጥሩ መንገድ ላይ ሰክሰስፉል እየሆነ ባለበት ሁኔታ ብዙ ሰው ሊያግዛችሁ ይችላል። ነገር ግን ያው ውድቀትን ከሆነ የምታወሩት ብዙ ጊዜ ባገኘው ምላሽ ደስተኛ እንዳልሆነ የሚያሳይ የሰራው ቪዲዮ ያለ በጣም ኢቭን እስከ ማልቀስ ደረጃ ከህዝቡ ያገኘው ምላሽ እንዳላስደስተው ያስታውቃል። ብዙ ድርጅቶች ከሱ ጋር ሲሰሩ ነበሩ። እንደሚታወቀው በዛ በሚፈልጋቸው ሰዓት ኢሚዲየት ወይ ደግሞ ፈጣን የሆነ ምላሽ ባለመስጠታቸው በጣም እንደተከፋ ያስታውቃል። የሰራው ቪዲዮ ያለ እንመልከተው። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እንግዲህ ቪዲዮ ላይ እንዳያችሁት በጣም ተከፍቶ ነው እንግዲህ የሚታየው። እንባው እየተናነቀው ነው ይሄ ነገር እያወራ ያለው። በእርግጥ ብዙ ስራዎች ሰርቷል፣ እውነት ነው። እሱ እንዳለው በየገጠሩ በቅርብ ጊዜ የሚሰራው የገጠር መንገድ አለ። ለብዙ ገዳማት ህንፃ ግንባታ፣ ቤተክርስቲያን ግንባታ፣ ትራክተር እስከ መግዛት ብዙ ስራ ሰርቷል። ግን ብዙ ስራ በሰራ ቁጥር ያ ብዙ ሰዎች እንደሚደሰቱ ሁሉ የሆኑ ሰዎች ደግሞ የማይደሰቱና በሱ ስራ ደስተኛ የማይሆኑ አካላት ሊኖሩ ይችላሉ። በሁለቱም ወገን ጥሩ ነገርም እያወራ ያለ ሰው አለ። የሱን ስራ እየደገፈ ሴቭ ማድረግ አለብን። ይሄ ድርጅት ማለት የእሸቱ ጉዳይ አይደለም። ዶንኪቲዩብ ማለት የኢትዮጵያ ነው እንጂ ኦልሞስት እሸቱ አሁን ፐርሰናሊ ቢል ያደረገው ብራንድ አለው።
ኤክስፒሪየንስ አለው። በምንም ሁኔታ ከዚህ በኋላ እሱ ለራሱ መሆን አያቅተውም። ኦኬ ጥሩ ላይፍ ሊኖር ይችል ይሆናል። ነገር ግን እንደ ሚዲያ ዩቲዩብ ቻናሉን ዶንኪ ቲዩብን እንደ አገር ሚዲያ ላይ ብዙ ሰዎች እንደዛ እያሉ ነው። አሁን ዩቲዩብ ቻናሉን ለእሸቱ ብለን ሳይሆን ዶንኪ ቲዩብ ማለት የኢትዮጵያ ሚዲያ ነው። ሰው እዚህ ላይ መረባረብ አለብን የሚሉ ሰዎች አሉ። በሌላ በኩል ደግሞ ደስተኛ ያልሆንና እንደው ይበለው የሚልም አልጠፋም። ከሁለቱም ሳይድ እስክኒ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንዳጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝር እፈልጋለሁ። ከአንተ በላይ አውቂ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገር። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል። ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሊዮ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብን። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ
ምልሽ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲህ ከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምን አንተስ ምን ተጠቀማል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። በጣም የሚገርም ሀሳብ ነው ባይዘው። እሱም ራሱ በእርግጥ በቪዲዮ ላይ በዋና ቪዲዮ ላይ ዩቲዩብ ቻናል ላይ በለቀቀው ቪዲዮ ላይ ሲያቀብጠኝ ሰይፉ ጋር ቀርቤ ሚሊዮነር ሳልሆን አልሞትም ብዬ ብዙ ጥሩ እየሰራሁ እንደሆነ ምናምን ገልጬ ነበር። አሁን ደግሞ ወርስ ሴናሪዮ ላይ ሆኜ በዚህ ደረጃ ድርጅት ሊዘጋ ነው ብዬ መምጣቴ ማንም ብዙ ሰው እንዳያምነኝም አንድ ችግር ሆኗል ነገር ነው ተናግሯል። እና ልጁ ያነሳው ነገር በጣም የሚገርም ሀሳብ ነው። እንደ ሀሳብ ግን ምናልባት ይህን ነገርም አስቦት ሊሆን ይችላል እሸቱ። ነገር ግን ያ ፕሮሲድ ማድረግ አቅቶት ሊሆን ይችላል ብዬ አስባለሁ እንጂ ራሱ አስታውሳለሁ በአላይቭ ፖድካስት ይመስለኛል ስለ ዘመናዊ መኪና ምናምን ሲያወራ ለምሳሌ እኔ የምነዳው መኪና የፕራዶ ቶዮታ ነው። ዋጋውም 17 ሚሊዮን ብር ይገመታል አለ። የመኪና ሲገዛ ግን እኔ ያዋጣሁት የብር መጠን ከ600,000 or 500,000 ብር ብቻ ነው አለ። ሬስት ኢዝ ባንክ ነው ያበደረው። ያ ብራንድ ነው አሁን ያጣው እንደማለት ነው። አይ ቲንክ ሲገለጸው በጣም ሳውንድ ያደርጋል ሐሳቡ። ነገር ግን እሸቱን በዚህ ልክ የዛን ጊዜ ደፍረው 17 ሚሊዮን ብር በብድር የሰጡት የዛን ጊዜ የነበረ ብራንድ እያደገ የነበረ ድርጅት ነው። በዛ ሰዓት ሁሉም ሰው ከእሸቱ ጋር መስራት ይፈልጋል። ኤኒ ባንክ ከሱ ጋር መስራት ይፈልጋል። ምክንያቱም በዛ ጊዜ ብዙ ሰው ባለቀበት ጊዜ ዩቲዩብ ቻናሉ በርካታ ዶላር ነበር ገቢ የሚያስገኘው ማለት ነው። ባንኮች ደግሞ የከረንሲ ሾርቴጅ አላቸው፣ የፎሬን ከረንሲ ችግር አለባቸው። ሰው በደንብ ነው አፕሮች የሚያደርጉት እና ወንድማችን የገለጸው በጣም አስተማሪ ስለሆነ ነው ያቀረቡት ክራይስ ማኔጅመንት ያለው። ምናልባትም በቃ አማራጭ ስላጣ ይሆናል ወደዚህ ውስጥ የገባ እንጂ የእናንተ አስተያየት ደግሞ ኮሜንት ላይ ያስቀምጡ እስኪ። ይህ በእንዲህ እንዳለ ኮሜዲያን አማን ሰው ደግሞ የእሸቱ መለሰ የቅርብ ጓደኛ ነው። ብዙ ጊዜ አብረው ይሰራሉ፣ ኮሜዲ ምናምንም በደንብ ሼር ያደርጋሉ። እሱ ደግሞ እስኪ የተናገረው ነገር በተወሰነ መልክ እናንተ ማየታችሁታል ብዬ አስባለሁ። የመጨረሻ ውስጥ ተሰብሯል። እኔ በራሴ ጉዳይ ራሱ እንደዚህ አዝኛ አላውቅምና ሌሊቱን ሁሉ የሆነ ሲመጣብኝ ነው ያደረው ማለት ነውና መቼም ስለ ኮሜዲያን እሸቱ ከካሜራ ጀርባ ስላለው ማንነት እዚህ ጋር አንድ ነገር ሁለት ነገር አውርቼ ማበላሸት አልፈልግም። ይሄን የምገልጽላችሁ በህይወቴ ስለ ኮሜዲያን እሸቱ መጽሐፍ ሳልጽፍ እንዳልሞት ነው የምለው እግዚአብሔርን። እሸቱ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ እጅግ የተለየ ሰው ነውና አንዳንድ ነገር ነካክቼ እዚህ ጋር ማበላሸት አልፈልግም። ግን አንድ ነገር ብቻ ግን ልበል። ኢትዮጵያ ውስጥ እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ አንዳንድ ጊዜ ደግሞ ለ15 ለ20 ቀን ላይቭ ላይ እንደምታዩት 24 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው? እኔ ጥያቄ። በዚህ ቪዲዮ ውስጥ ያየሁት አጠቃላይ የኢትዮጵያን ወጣቶች ነው ያየሁት። ከጓደኞቹ ጋር እንኳን ሻይ ለመጠጣት ጊዜ የሌለው እሸቱ መለሰ ሁሉ ጊዜ ሰዎችን በማገልገልና በምስኪኖች ቤት የሚገኘው እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው ሰርቶ ነው? እኔ ጥያቄ። እኔ ዶንኪ ቲዩብ ሰርቻለሁ። ከሌሊቱ 11 ሰዓት ለቀረጻ ወጥተን በማግስቱ ማታ ቀረጻ ጨርሰን ገብተን እንደገና ከሌሊቱ 11 ሰዓት ድጋሚ ለቀረጻ የምንነሳበት ጊዜ አለ። ዶንኪ ቲዩብ እያደሩ ነው የሚሰሩት። እንደ ቻይና ሰርቶ ግን እንደ ቻይና ያላደገ። ሁለተኛ እዚህ ጋር እኔ ልብ እንድትሉልኝ የሚፈልገው ነገር እሸቱ አይደለም የተንገዳገደው፣ ዶንኪ ቲዩብ ነው የተንገዳገደው። እሸቱ እንደ ግለሰብ ልኑር ቢል እንደ ግለሰብ መኖር ይችላል።
ተንቀባሮ መኖር ይችላል። እስከዛሬ በገነባው ስም ለግሉ እኮ ወጪውን ዝቅ አድርጎ ገቢውን ከፍ እያደረገ ሚሊዮን እያገኘ ለራሱ ብቻ መኖር ይችላል እሸቱ መለሰ። እሸቱ ግን ህልሙ ሁሉ ጊዜ ሌሎችን ማገልገል፣ ሌሎችን መርዳት፣ ለሌሎች መድረስ ስለሆነ ሁሉ ጊዜ አላማው ህልሙ ትልቅ ነው። እንግዲህ ኮሜዲያን አማን ሰው በቅርበት ዶንኪቲው እሸቱ መለሰ ስለሚያውቃቸው እንደሰማችሁት ድርጅት ውስጥም ስራ ሰርቷል። በደንብ አድርገን የገለጸው በዚህ እሸቱ ሁሌ እንደምናየው በጣም በርካታ ላይቭ ላይ እንኳን አሁን እንኳን ሰሞኑን 5 ቀን አልሆነም ብዙ ጊዜ የመቄዶንያ ጊዜ አይታችሁ ከሆነ በጣም በርካታ ቀናት ላይቭ ያለ እረፍት በጣም የስራ ሰው ነው። ኦብቪየስሊ ይታወቃል፣ ሁሉም ሰው ያውቃል በዚህ ጉዳይ ላይ። ነገር ግን ያው አይ ቲንክ ምናልባት የማኔጅመንት ጋፕ ሊሆን ይችላል። አማን እንዳለው ግን በጣም በርካታ ሰዓታት ይሰራል ያለ እረፍት፣ አዳዲስ ነገሮችን ክሬኤት ያደርጋል፣ ራን ያደርጋል። ነገር ግን በዛው ልክ በጣም እያደገ የነበረ ድርጅት ነው። ሰብስክራይበሩ አይታችሁታል፣ ወደ 3 ሚሊዮን ነው ሰብስክራይበር ያለው። ሶ እንደ ግል ያው ከነዚህ ውስጥ የተወሰነ ቪው እንኳን የሚኖረው እንደ ግል ዘና ብሎ መኖር ይችላል። ኦብቪየስሊ ጥያቄ የለም። ነገር ግን ያው ትልቅ ድርጅት የነበረው ሰውዬ መልሶ በግሉ ማሰብ ይከብዳል፣ የታወቀ ነው ኦብቪየስሊ። ኤኒዌይስ ወንድማችን እሸቱ በርታ። አሁንም ትልቅ ሰክሰስ ወደፊት አለ በእርግጠኝነት። ዲስ ኦል አር ኤክስፒሪየንስ ወደፊት የሚገፉ ናቸው። ሶ በእርግጥ መንገዳገድ ገጥሞ ሊሆን ይችላል። እውነትም ክራይሲስ ልትሆን ትችላለህ። የምታምነው እግዚአብሔር ይረዳሃል። የኢትዮጵያ ሕዝብም ያግዛል በእርግጠኝነት። እና ደግሞ ከትናንት ብዙ ነገሮች ትማራለህ። ወደፊት እንደውም ረጅሙን መንገድ የበለጠ ሰክሰስፉል የሆነ መንገድ ትጓዛለህ ብዬ ተስፋ አደርጋለሁ። ጉድላክ ብራዘር። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ፣ ስላለፍኩበት፣ ስለ ቤተሰቤ፣ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ፣ ስላለፍኩበት፣ ስለ ቤተሰቤ፣ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ፣ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ተመልካቾች እንደሰማችሁት በሁለቱ መካከል ባለፈው ያው በደፈናው ነበር የሆነ ስራ ዲል አድርጌ ልሰራ የፕሮሞሽን ስራ ልሰራ ዲል አድርጌ እሷ በጎን ሄዳ ያው ስራውን ለመንጠቅ ያንቺ ያልሆነ እንጀራ ለመብላት ሞከርሽ የሚል የስም ሳትጠቅስ በደፈና ነበር ያወራችው። ነገር ግን ሁሉም ሰው ኦልሞስት ከየት እንዳመጣው ባላቅም ያው ገነት ንጋቱ እያለ ነበር። አሁን ግን ግልጽ አድርገውታል ነገርየው ማለት ነው።
በዚህ ደረጃ ተጠማምዷል ነው እንግዲህ የሚያሳየው። እዚህ ጋር በጣም ቁልፍ የሆነ ነገር መማር ያለብን ብዙ ሰው ሊያስተምር ይችላል ብዬ ያሰብኩት ነገር ምንድነው፣ አንዳንድ ጊዜ ፖድካስት ላይ ሄደን የምናወራው ነገር ብዙ ስሜት ስሚከት አንድ መናገር ሲጀምሩ አለ አይደል የሆነ በል የሚል ነገር አለ። ልክ ማይክ ሲሰጣችሁ ማለት አንድም ያለፈ ታሪክ ነው። ብዙ ቁስል ይኖራል፣ ብዙ ጉዳቶች ይኖራሉ። ነገር ግን በጣም በማስተዋል መሆን አለበት። እንደዚህ አይነት ቀንም አለ አንዳንድ ጊዜ። የዛን ጊዜ በጣም እየነካኩ ሻይ ቡና እያሉ ምን እያሉ ምናምን በቃ ዶን ወሪ አባውት በቃ ዶን ወሪ ሰው ብለሽ ነገር ከዛኛ ኤዲት እናድርገዋለን ዋትኤቨር ምናምን ነው የሚሏችሁ ማለት ነው። ነገር ግን አፍተር ኦል ሚዲያ ነው ማለት ነው። አንቺ በሰጠሽ መረጃ አንተ በሰጠው መረጃ ትናንት ቸገረኝ ወደኩ ቆሰልኩ ካልከው ችግር በላይ ሊገጥምህ ይችላል እንደገና ማለት ነው። እንደውም የሷ በጣም አሪፍ ነው። ብዙ ጊዜ እንደውም ልክ በስሜት ኢንተርቪው ይሰጡና ብዙ የማይነገርና የሚነገር የቤተሰብ ሚስጥሮች ሁሉ አውርተው ፋይናሊ የመጀመሪያ ልክ ቪዲዮ ሲለቀቅ ከቤተሰብ ሳይድ ይደወላል ስልክ። እንዴት ይባላል። ከዛ ደውለው መልሶ ይህንን ቪዲዮ ካልወረደ ራሴን አጠፋለሁ የሚሉ ሁሉ አለ ባይዘው ማለት። አንዳንዴ ወደ ሚዲያ ስንቀርብ በጣም ከፍተኛ ጥንቃቄ ማድረግ እንዳለብን ከዚህ በላይ የሚያስተምር ነገር የለም። ትናንትና በስምነት አደጋ እንዳለው ይቆረጥ ብላ ያስቆረጠችው ዛሬ ግን በሆነ ኢሹ ሲጣሉ ትናንትና ጉዳት እንዳለው አምና የተወችው ነገር ዛሬ ግን ፖስት አደረገች። እንግዲህ ያስቡት እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ። እሺ ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሯ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክረው ብዬ ነው። በጣም ያሳዝናል። ብዙ ጊዜ እንደዚህ የቤት ሰራተኛ ወይ ደግሞ አጋዥ ያላችሁ ሰዎች ከባድ ነው። የሰውን መጨረሻ ማወቅ አይቻልም፣ አስቸጋሪ ነው። ብዙ ጊዜ በጣም እንደ ፋሚሊ አፕሮች ሁለት ነገር አለ። አንዳንድ ጊዜ እንደ ቤተሰብ ማቅረብ ብዙም አለማራቅ አሪፍ ነው። ነገር ግን ምንድነው ሁሌም ቢሆን አይናችሁ ገልጣችሁ ማየት ይኖርባችኋል። ይሄ በጣም ከባድ ነገር ነው። አሁን አምኖ የድርጅት ካሽ የሚያክል ነገር በርካታ ገንዘብ ነው ስለነገረ ሻንጣው ሲዞ ቤት ውስጥ መግባት ራሱ ብዙም አስፈላጊ አይደለም። የድርጅት ገንዘብ ከሆነ ከሰራተኞችም ከቤት ሰራተኛ ብቻ አይደለም። የቤት ሰራተኛ እንደውም ብዙ ብር ስታይ ትታለልም ትችላለች። ምክንያቱም ብዙ ብር ላታውቁ ትችላለች። ባይዘው ታስሮ ምናምን ስታየው ህይወቷን ሊቀይር ሊመስላት ይችላል። እሷ ደግሞ ብዙ ነው። የፈለገ ማመን ትችላላችሁ፣ ግን ተጠንቀቁ ነው ሲምፕሊ። ማመን ኦኬ ማመን ትችላላችሁ፣ ግን በጣም መጠንቀቅ አለባችሁ። ዘ ራይት ወይ ነው ሁሌም መስራት ያለባችሁ። ኢቭን ሰራተኛ ምናምን አጋጣሚ ኦኬ ሰራተኛ ነበረች እሷ አነሳችሁ እንጂ በሆነ አጋጣሚ ሰው ሊመጣ ይችላል፣ እንግዳ ልጆች ሊመጡ ይችላሉ ምናምን ከሰው ጋር የሚያጣላ እንደዚህ አይነት ነገርና ጥንቃቄ በማድረግ ብንጀምር በጣም አሪፍ ነው እላለሁ። ተመልካቾቻችን ለዛሬ የነበረን ቪዲዮ ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ተሳተፉ። በቀጣይ በአዳዲስ ቪዲዮዎች እንደገና እንገናኛለን። ባይ ባይ።